ሰዎች ለወደፊት ህይወታቸው ያላቸውን ትላልቅ እቅዶችና ምኞቶች ለጓደኞቻቸው ማካፈላቸው የተለመደ ቢሆንም ይህ ድርጊት ግን ብዙ ጊዜ ትልቅ አደጋን ይዞ ይመጣል። ምክንያቱም እቅድህን ለብዙ ሰው መናገር ሁለት ዋና ችግሮችን ይፈጥራል። የመጀመሪያው ሰዎች ምናልባት በቅንነት ወይም በቅናት በመነሳሳት አፍራሽ አስተያየቶችን ወይንም ከመጠን በላይ ሆኖ ምክሮችን በመስጠት የሞራል ብርታትህን ያጠፉታል ወይንም የራስ መተማመንህን ያዳክሙታል። ይህም በሐሳብ ላይ ጥርጣሬ እንዲያድርብህና እቅዱን ለመተግበር የሚወስደውን እርምጃ እንድታዘገየ ወይንም እንድትተወው ያደርጋል። ሁለተኛው ደግሞ እቅድህን ገና ሳታሳካ መናገር የስኬት ስሜት በአይምሮ ውስጥ እንዲሰማ ያደርጋል። ይህ ደግሞ ሳይንሳዊ በሆነ መንገድ የማህበራዊ እውነታ ሶሻል ሪያሊቲ በመባል ይታወቃል። በዚህ ስሜት ምክንያት አንጎል ግቡን እንዳሳካ አድርጎ ስለሚቆጥር ለስራው የሚሆነ የጉልበትና የትጋት ፍላጎት እየቀነሰ ይሄዳል። ስለዚህ የሚሻለው መንገድ እቅዶችህን በልብህ ቆልፈህ መያዝና ለዓላማህ የሚታየውን ውጤት ብቻ ማቅረብ ነው። የሚናገሩት የገዛ ስኬቶችህ እንጂ አንተ መሆን የለብህም። በዝምታ መስራት እቅድህን ከሁለት ትላልቅ አደጋዎች ይከላከልልሃል። አንደኛው ሐሳብህን ለመንጠቅ ወይንም ወደ ራሱ ለመቀየር ከሚፈልግ ሰው ስርቆት ትጠብቀዋለህ። ሁለተኛውና ዋነኛው ደግሞ ትኩረትህን ሙሉ በሙሉ ወደ ስራው እንድታደርግ ያስገድድሃል። አይምሮህ በቃል በማረጋገጥ ፋንታ በእውነተኛ ድርጊት እንዲጠመድ እድል ትሰጠዋለህ። አስታውስ፣ የድምጽ ኃይል ያለው የተጠናቀቀው ውጤት ብቻ ነው። በዚያን ጊዜ ማንንም ማሳመን አይኖርብህም። ምክንያቱም ስኬትህ ራሱ ጮክ ብሎ ይናገራል፣ ተጠራጣሪዎችን ያሳፍራል እና በአንተ የሚቀናን ሁሉ በድንጋጤ ውስጥ ይጥላል። ስለሆነም እቅድህን እንደ ትልቅ ሚስጥር ጠብቀህ የድካምህን ፍሬ በእርግጠኝነት ለዓለም አቅርብ። የእቅድህን ጥበቃ እንደ አንድ ወርቃማ ህግ ውሰደው። ጓደኞችህ ወይንም ቤተሰብህ ለጥረቶች ድጋፍ መስጠት ቢችሉም የሰው ልጅ ተፈጥሮ ግን ለውጥን መፍራትና ጥርጣሬን መዝራት የሚል ዝንባሌ ያለው። ስለዚህ ልክ በጨለማ ውስጥ እንደምትንቀሳቀስ ሰላይ እቅድህን በስውር አደራጅ። አደጋዎችን በብቸኝነት ተጋፈጥ እና መሰናከሎችን በዝምታ ተሻገር። ለሌሎች የገባኸው ቃል ሳይሆን ለራስህ የገባኸው ቃልና ለስራው ያለህ ትጋት ብቻ ነው ወደፊት የሚገፋ። እቅድህ የውስጥ ጉዳይና የሚቀጥለው እርምጃ ዋና መሪ ነው። ስለዚህ ድምጽህን ለመቆጠብ ጥረት አድርግ። የሚቀሩትን ኃይሎች ሁሉ ለስራው ፍጻሜ አውለው። ምክንያቱም ጉድጓድ ሳይጠረግ አይሞላም እንደሚባለው ስራህን ሳትጨርስ መናገርህ እቅድህን በጎዳና ላይ እንደመጣል ይቆጠራል። ቀላልና ምንም ዋጋ የሌለው የሚታየው ውጤት ግን ሁሉንም ነገር ይለውጣል። እቅድህን በዝምታ መምራት የመተግበርን ልምምድ የሚፈጥርልህ የዲሲፕሊን መንገድ ነው። በቃላት ኃይል ማዋልን ትተህ ሙሉ በሙሉ በተግባር ኃይል ላይ እንድታተኩር ያስገድድሃል። ከእንግዲህ የማህበራዊ ግፊት ወይንም ሰዎች ምን ይሉኛል የሚል ስጋት አይኖርብህም። ለራስህ ለገባኸው ቃልና ለህልም ብቻ ታማኝ ትሆናለህ። ይህ የብቸኝነት ጉዞ በመጀመሪያ አስቸጋሪ ሊመስል ቢችልም ወደ መጨረሻው ስትደርስ ግን የአንተ ብቸኛ ድልና የተሟላ ስኬት ሆኖ ይቆማል። ስለዚህ አፍህን ዝጋ፣ ጆሮህን ክፈት፣ አይንህን ወደ ግብህ አድርግ እና በጸጥታ ስራ። በዚያን ጊዜ የምትፈልገው ውጤት በራሱ ጊዜ ድምጹን ከፍ አድርጎ ይናገራል። የሚገርምህ ነገር ስኬትህ በድንገት ሲታይ ቀደም ሲል ተጠራጥረውብህ የነበሩ ሰዎች ሁሉ ወደ አንተ መጥተው ምክርህን ለመስማትና የስኬትህን ሚስጥር ለማወቅ ይሯሯጣሉ። ያኔ ነው የሚታየው ውጤትህን የያዘው ዝምታህ ከማንኛውም ንግግር በላይ የጠነከረውና የተከበረ መሆኑ የሚረጋገጠው። ስለዚህ ከዛሬ ጀምሮ የውስጥህን እቅድ እንደ ውድ ጌጥ ጠብቅ። በልብህ ውስጥ ሸሽገው እና አንደበትህ ሳይሆን እጅህ ይናገር። ይህ ብልሃት በህይወትህ ውስጥ ስትጠቀምበት ለጥረቶችህ እውቅናን የምትጠብቅበትን ጊዜና ጉልበት ይቆጥብልሃል። የቃል ማረጋገጫ ከሰዎች እንደምትፈልግ ስታይ እነሱም
ከውሳኔህ ላይ በከፊል ስልጣንን እንዲወስዱ እድል ትሰጣቸዋለህ። ነገር ግን በጸጥታ ስትሰራ ያ እቅድ ሙሉ በሙሉ ያንተ ይሆናል። ከውጭ ጣልቃ ገብነት ነፃ ሆኖ ያድጋል። ለዚህም ነው ጥንታዊው አባባል እጁ የሰራው ይበላል፣ አፍ የለፈለፈው ይከስራል የሚለው። ስለዚህ ልበ ሙሉ ሁን፣ በራስ ጥረት ላይ እመን እና ስኬት እንደ ጮክ ያለ ነጎድጓድ በድንገት እስኪመጣ ድረስ በታላቅ ዝምታ ቀጥል። ሁሌም ልብ ልትለው የሚገባው ቁም ነገር ቢኖር እቅድህን ለራስ መተውህ የራስ ብቃትና ጥንካሬ ማረጋገጫ መንገድ መሆኑ ነው። ከእንግዲህ በኋላ በሰዎች አፍራሽ አስተያየቶች የመነጨ የኃይል መሟጠጥ አይኖርብህም። በምትኩ እውነተኛ ለውጥ ለማምጣት በሚያስችል ስራህ ላይ ብቻ ታተኩራለህ። ስለዚህ ከቃላት በላይ የሆነ ጠንካራና ዝምተኛ የስኬት መንገድ ምረጥ። ይህንን መንገድ ስትከተል ሰዎች ስላንተ የሚያወሩትን ወሬ ወይንም የሚሰጡትን ግምት ምንም ዋጋ አይኖረውም። ብቸኛው ሚዛን የሚሆነው በእጅ የተፈጠረውና ዓይንን የሚማርከው ውጤት ብቻ ነው። ከዚህም በላይ የእቅድህን ውጤት በራስ ጊዜና በራስ መንገድ የማሳወቅ መብት ሙሉ በሙሉ ያንተ ይሆናል። ታላቅ ውጤት በድንገት ሲገለጥ ለሁሉም ሰው የሚታይ ጠንካራ መልስ ይሆናል። ዝምታህን እንደ ስልት ተጠቀምበት። እሱ ያንተ ትልቁ መሳሪያ ነው። በመሆኑም የህይወትህን ትልቅ ትዕይንት ለመጀመር ስትወስን ትኩረትህ እንዳይከፋፈል፣ ጉልበትህ እንዳይባክንና እቅድህ እንዳይሰረክ ከፈለግ ልክ እንደ ጥንታዊ የእርሻ ጥበብ ዘርህን ከመሬት በታች እንደምትሸሽገው ሁሉ እቅድህን በልብህና በስራ መካከል ብቻ ቆልፈው። የሚከተል ድምጽ የሌለበት ጽናትህ በመጨረሻም ከቃላት በላይ የሆነ ታላቅና የተረጋገጠ ስኬት እንዲሆን ይመራሃል። ስለዚህ ከዛሬ ጀምሮ የእቅድህን ዝርዝር በልብህ በሚስጥር አኑር እና ውጤቱ በራሱ ጊዜ በሞገስና በግልጽነት ይፋ ይሁን። ትክክለኛው ኃይል የሚመጣው በጸጥታ ከተፈጸመ ስራ እንጂ በከንቱ ንግግር አይደለም። ይህንን የዝምታ መንገድ የመረጡ ሰዎች ከሌሎች በበለጠ ፈጣንና ጽኑ ስኬት ያገኛሉ። የሌሎችን አስተያየት ከመጠበቅ ነፃ መሆን ወደፊት ለመራመድ የሚያስችልህን የማያቋርጥ የአእምሮ ሰላም ይሰጣል። ስትሰራ የምታሳልፈው እያንዳንዱ ጊዜ በግብህ ላይ ያነጣጠረ ስለሆነ እቅድህን በማያናውጥ መሰረት ላይ ይቆማል። ስለዚህ አሁን ያለህበት ጊዜ የመናገር ሳይሆን የመስራት ጊዜ እንደሆነ ተገንዘብ። ስኬት ሲፈነዳ ግን ያኔ ሁሉም ሰው በግዴታ አንተን ይሰማሃል። ይህ የመጨረሻው የድል ጥሪ ነው። ድምጽህን ለጊዜው መገደብ የመጨረሻውን የድል ጩኸት የበለጠ አስገራሚና ኃይለኛ ያደርገዋል። የዝምታ ልምምድህን ቀጥልበት። ምክንያቱም በየዕለቱ በጸጥታ የምታስቀምጣቸው ትናንሽ ድንጋዮች ትልቅ ስኬትህ ለመገንባት መሰረት ናቸው። ታላቅነት የሚገኘው በሚነገረው ቃል ሳይሆን በተፈጸመው ተግባር ነው። እቅድህን መናገር ትልቅ የስነ ልቦና ወጥመድ ነው። ብዙ ጊዜ ሰዎች እቅዳቸውን የሚናገሩት ማህበራዊ ማረጋገጫን ወይንም የቅድመ ስኬት ስሜትን ለመቅሰም ሲሉ ነው። በብዛት ስትናገር ግን አንጎልህ ልክ ግቡን እንዳሳካ የደስታ ሆርሞን ይለቃል። ይህም የማህበራዊ እውነታ ተጽዕኖ ነው። በዚህ የተነሳ አንጎልህ የጉዳዩን ተግባራዊ ክፍል እንደተወጣ እንዲሰማው ያደርገዋል። ምክንያቱም የሰዎችን ዕውቅና አግኝተሃል። ይህ ስሜታዊ እርካታ ደግሞ ወደፊት ጠንክረህ እንድትሰራ የሚያስገድድህን ተነሳሽነት ይገድለዋል። በጸጥታ ስትሰራ ግን አንጎልህ የደስታ ሆርሞኑን የሚለቀው እውነተኛውን ውጤት ስታስመዘግብ ብቻ ስለሆነ ትኩረትህና ጽናትህ እስከ መጨረሻው ድረስ ሳይናወጥ ይቆማል። ስለዚህ እቅድህን መናገር ጊዜያዊ እርካታ ቢሰጥም ዘላቂውን የስኬት ፍላጎት ያደክማል። ለዚህ ነው መናገርን ትቶ መስራት የአእምሮ ሰላምን ከመጠበቅም በላይ የውስጥ ተነሳሽነትን የሚገነባው። በመሆኑም የራስህን የስነ ልቦና ጌታ መሆን ከፈለግ የአንጎልህን የሽልማት ስነ ስርዓት ሪዋርድ ሲስተም በስህተት ከመሙላት ተቆጠብ። እውነተኛው የደስታ ስሜትና እርካታ የሚመጣው በላብ ከተገኘ ውጤት በኋላ መሆን አለበት። ይህ ማለት የሚቀጥለው እርምጃ ለስራህ ማረጋገጫ ከሰዎች ሳይሆን እውነተኛው ተግባር እንዲሆን አድርግ። እቅድህን ለሌላ ሰው ከመግለጽ ይልቅ ያንን ጉልበት ሙሉ በሙሉ ለእቅድህ አፈጻጸም አውለው። በዝምታ የምትጠብቀው እያንዳንዱን ቀን የስኬትህን ዋጋ ከፍ ያደርገዋል።
የመጨረሻውም ፍንዳታ የበለጠ አስደናቂ ይሆናል። ይህ አካሄድ የእቅድህን አስተማማኝነት ብቻ ሳይሆን የግል ዲሲፕሊንህንና የራስን የመምራት ብቃት ያሳድጋል። ሰዎችን በቃላት ለማሳመን መሞከር የድካም ምልክት ነው። ዝም ብሎ መስራት ግን የእውነተኛ እምነት መገለጫ ነው። ስለዚህ ከዛሬ ጀምሮ የአንተ እውነተኛ ተነሳሽነት ምንጭ ጮክ ብለህ የምትናገረው ቃል ሳይሆን በውስጥህ ያለ የማያቋርጥ የሥራ ፍላጎት ይሁን። ይህ የተግባር ዝምታ ደግሞ ራስህ የመግዛት ሰልፍ ማስተሪ ትልቁ መለኪያ ነው። በህይወት ውስጥ ስላለን እያንዳንዱ እርምጃ ማብራሪያ የመስጠት ፍላጎት ስታሸንፍ በእርግጥም የራስህ ህይወት ባለቤት ትሆናለህ። እቅድህን ለጓደኞች ወይም ለሚያውቁ ሁሉ መናገር ያልተጠበቀ ትችትና ግምገማ እንዲገባበት በር መክፈት ነው። ይህ ደግሞ በራስ ላይ የምታደርገውን የፈተናና የማረጋገጫ ሂደት ያደናቅፋል። ስለዚህ ከውጫዊ ተጽዕኖ የጸዳ ሆኖ ለመቆየት በልብ ውስጥ እቅድህን ቆልፈ የዕለት ተዕለት ውሎህ የስኬትህን ውጤት እንዲሆን ድረስ በማይታይ ትጋት ኖር። ይህን የዝምታ መንገድ በመሙላት ስትከተል የውስጥህን ብቃት በግልጽ ታረጋግጣለህ። በቃል ተስፋ ከመስጠት ወይንም ሌሎችን ከማሳመን ይልቅ ትኩረት በሙሉ ወደ እቅድ ዝርዝር ጉዳዮች ላይ ያተኩራል። ይህም ስህተቶችን ለመቀነስና ጥራትን ለማረጋገጥ ይረዳል። በመጨረሻም ይህ የሥራ ላይ ራስን ማግለል ከማህበራዊ ውጥረት ነፃ ስለሚያደርግ በዓለም ላይ ካሉ ሰዎች ሁሉ በፊት ለራስ ታማኝና ኃላፊነት የሚሰማ ሰው እንድትሆን ያስገድድሃል። ስለዚህ ስኬትን በእርግጠኝነት የምትፈልግ ከሆነ የመናገር ልማድ አስወግድ እና የመፈጸምን ጥበብ ተላበስ። ምክንያቱም ታላቅ ስራ የሚሰራው በዝምታ ነው። ከዚህም በተጨማሪ እቅድህን በዝምታ መያዝ የኃይል አስተዳደር ኢነርጂ ማኔጅመንት ትልቅ አካል ነው። ለአንድ ሐሳብ ወይንም ፕሮጀክት ያለህ የፈጠራ ጉልበትና የአይምሮ ትኩረት ውስን ነው። ይህን ጉልበትህን ለሰዎች በማብራራትና በመከላከል ላይ ስታውለው ለትክክለኛው ትግበራ የሚሆን ኃይል እየቀነሰ ይሄዳል። በዝምታ መስራትህ ግን ያንን ውድ ጉልበት በሙሉ ወደ ምርታማ ተግባር እንዲቀየር ያደርገዋል። ቃል ሳይሆን ልፋትህ የህይወትን ዋና መልእክት ይሆናል። እናም የተጠናቀቀው ስራ የማያሻማ ድምጽ ይኖረዋል። ትልቁ የህይወት ሽልማት የሚገኘው በህይወት ከተገነባው ስኬት ነው። ስለዚህ የእቅድህን ሚስጥር ጠብቅ። እቅድህን ከሰው አይንና ከከንቱ ቃል የራቀ በውስጥ የሚበስልና የሚያድግ ነገር ይሁን። ማብራሪያ ለመስጠት ወይንም ራስህን ለማረጋገጥ የሚሰማህን ፍላጎት ሁሉ ወደ ትጋት ለውጠው። ስኬት ሲመጣ የእቅድህ እውነተኛ ታሪክ በማንም በማይገለጽ ተግባር ይገለጻል። ያኔ የሚሰማው የድል ጩኸት ከመጀመሪያው ጀምሮ ብትናገር ኖሮ ከምታገኘው ማንኛውም ምላሽ እጅግ የላቀ ይሆናል። ይህ የዝምታ ሂደት በውስጥ የብቸኝነት ጥንካሬና የግል ኃላፊነት ስሜት ይፈጥራል። እቅድህን ለሌላ ሰው መናገር በድብቅ የማዳኛ መስመር እንደ መዘርጋት ይቆጠራል። ከወደኩኝ ሰዎች አስቀድሞ ስለሚያውቁ ይረዱኛል ወይንም አያደንቁኝም የሚል ንቃተ ህሊና የሌለው አስተሳሰብ ነው። ነገር ግን በዝምታ መስራትህ ሙሉውን ሸክምና የስኬቱን ክብር ለብቻ እንድትሸከም ያስገድድሃል። ይህም ወደ ኋላ የመመለስ አማራጭን ያጠፋል። ይህ የአእምሮ መዋቅር የመጨረሻውን የመገፋፋት ኃይል ይሰጣል። ምክንያቱም ያንተ ውድቀት ወይንም ድል በእጅ ብቻ ነው ያለው። ስለሆነም እቅድህን መደበቅ የራስህን እድል በራስ የመወሰን የመጨረሻው ተግባር ሲሆን፣ ስኬት ደግሞ ለዓለም የምትሰጠው ዝምተኛ ምላሽ ይሆናል። በብዙ ሰዎች ፊት የተገለጸው ሐሳብ ቀስ በቀስ የጋራ ሀብት ይሆናል። በዚህም ምክንያት የሐሳቡ መጀመሪያ የነበረው ውበትና ልዩነት ሊደበዝዝ ይችላል። ማንም ሰው ጣልቃ ሳይገባ ወይንም ሳይተች በነፃነትና በግልጽነት በእቅድ ላይ ለመስራት የሚያስችል ደህንነቱ የተጠበቀ ቦታ ትፈጥራለህ። ያ የፈጠራ ሂደት በብቸኝነት ሲካሄድ ውጤቱ እውነት የአንተን ማንነት የሚያንጸባርቅና በአንተ ተጽዕኖ ያልተበረዘ የመጀመሪያ ስራ ይሆናል። የስራህ ንጹህ ያልተበረዘ መሆን ለመጨረሻው ስኬት ወሳኝ ነው። እቅድህን በጸጥታ መከተል የመደነቅን ኃይል the power of surprise በቁጥጥር ስር እንድታደርግ ያስችልሃል። ታላቅ ስኬት አስቀድሞ ሳይነገር ሳይጠበቅ በድንገት ሲገለጥ የሚፈጥረው ተጽዕኖ እና የሚስበው ትኩረት እጅግ ሰፊና ዘላቂ ነው።
ቀደም ሲል የዘራኸውን የጥርጣሬ ዘር ያፈሩ ሁሉ ለድንገተኛ ውጤት በግርምትና በአክብሮት ምላሽ ለመስጠት ይገደዳሉ። በንግግር የባከነ ጉልበትን ሁሉ በተግባር ስታስቀምጥ ያ የዝምታ ልፋት የማይካድ የማይረሳ ታሪክ ይሆናል። ስለዚህ የራስህን ታላቅነት በጸጥታ ገንባ እና ዓለም ለመደነቅ ተዘጋጅታ እንድትጠብቅ አድርግ። እቅድህን መናገር የውጭ ጫና እንዲጨምርብህ ያደርጋል። አንዴ እቅድህን ለብዙ ሰዎች ከገለጽክ ሰዎች ስለ መቼነትና ስለ እንዴትነት ያለማቋረጥ መጠየቅ ይጀምራሉ። ይህ የቋሚ ምርመራና ክትትል ስሜት በፈጠራ ሂደት ላይ አሉታዊ ተጽዕኖ ያሳድራል። ይህም ስህተት የመስራት ፍርሃትን ከፍ ያደርገዋል። በጸጥታ መስራት ግን ለራስ ብቻ ተጠሪ እንድትሆንና ነፃነት ይሰጣል። ይህም ለመሞከር ስህተት ለመስራትና ለማስተካከል የሚያስፈልገን ምቹ ሁኔታ ይፈጥራል። ትክክለኛ እድገት የሚገኘው ያለ ፍርድ በግልጸኝነት በተካሄደ የውስጥ ሂደት ነው። ስለዚህ ከማንም የጊዜ ገደብ ወይንም ፍርድ ነፃ ሆኖ በልብ ሐሳብ ተመራ። ይህን የውስጣዊ አመራር ስትቀበል የኃላፊነት ስሜትህ እየጠነከረ ይሄዳል። ይህም ለሌሎች ምላሽ የመስጠት ግዴታን ይቀርፋል። በምትኩ ለእቅድ ብቻ ቁርጠኛ ትሆናለህ። እቅድህን በዝምታ የመምራት የኃይል ማጠራቀሚያ ዘዴ ነው። በዚህም ምክንያት ለፕሮጀክት ስትል ከማንም ይልቅ በራስ ላይ ትተማመናለህ። ይህ በራስ የመተማመንና ራስን የማግለል መንፈስ የመጨረሻውን የሥራህን ጥራት እጅግ የላቀ ያደርገዋል። ታሪክህን በመናገር ሳይሆን በመስራት ጻፈው። የጸጥታ ዋጋ የማያቋርጥ ትምህርት ነው። እቅድህን በጓደኞች ወይንም በአዳማጮች ፊት ለማስረዳት ስትገደድ ከውጭ በሚመጡ ጥያቄዎች ላይ በማተኮር የውስጥህን ድክመት ወይንም ያልተጠናቀቀውን የሥራህን ክፍል ችላ ትላለህ። በዝምታ ግን እያንዳንዱን እርምጃ በራስ ብቻ ስለሚመረመር ስህተቶችንም በቅጽበት ይገለጣሉ። እናም መማርህ ፈጣንና ጥልቅ ይሆናል። የግል እድገትህ ከማህበራዊ ትርኢት ቅድሚያ ይሰጠዋል ማለት ነው። ስለዚህ በብቸኝነት ብሩህ ሁን እና ስትጨርስ ውጤቱ የዘመናት ብርሃን ይሆናል። ይህ የሁል ጊዜ የትኩረት ነጥብህ ነው። የውጭውንም ድምጽ ማጥፋት የውስጡንም ድምጽ በግልጽ እንድትሰማ ያደርጋል። በውስጥ የሚመጣው መመሪያ ችላ ብለህ የጓደኞችህን ምክር ወይንም የገበያውን ጩኸት ስትከተል ከራስ እውነተኛ መንገድ ትሰታለህ። በዝምታ መስራት ግን የራስን ውስጣዊ ጥበብ እንድታምን ያስችልሃል። ይህም የማንም ያልሆነ ልዩ የሆነውን የስኬት ቀመር እንድትፈጥር ያስችልሃል። ታላቅ ስራ የሚሰራው በብዙ ንግግር ሳይሆን በጥልቅ አስተሳሰብና በተረጋጋ ተግባር ነው። ይህንን ሁሉ ስትፈጽም ሌላው ጠቀሜታ የመንገድህን ለውጥ የመቀበል ነፃነት ማግኘት ነው። እቅድህን ከገለጽክ በኋላ ሐሳብህን ስትቀይር ወይንም አቅጣጫ ስታስተካክል ለህዝብ ይቅርታ የመጠየቅ ወይንም አይናፋር የመሆን ጫና ያጋጥመሃል። በዝምታ መስራትህ ግን ምንም ሳይፈረድብህ ስህተቶችን በውስጥ ለማረምና የተሻለውን መንገድ ለመምረጥ የሚያስችል ሙሉ መብትና ነፃነት ይሰጣል። ትልቁ ስኬት የሚገኘው ከጥብቅነት ነፃ በሆነ ተለዋዋጭነትን በሚቀበል አካሄድ ነው። ስለዚህ እቅድህ ያንተ ብቻ ይሁን እና በጸጥታ ያልተገደበ እድገት አምጣ። መልካም የስኬት ጉዞ።